ከጀማ ውስጥ ምህሩን ስሙኒ ብለን የምትጠራት ስሙኒ ለምንድን ነው? ምን አንተ ነህ ያወጣላት ነው ወይስ የቤት ስሟ ነው? ኧረ ስሙኒ እኔ ነኝ ያወጣላት። ለምን እንደዚህ አልካት? ስሙ ትንሽ ናት፣ ቀጭን። እሺ ትንሽ ጥንጥዬ ናት፣ ለዛ ነው ቀጭን ናት። አዎ ለዛ ስሙኒ ያልኳት። አንድ ጀለስ ነበረን፣ ጀለስ አለኝና አብሮ አደጌ ወንድሜ። ከዛ የጎረቤት ልጅ አለች፣ በቃ ከህፃናቶቹ እንዳለ ደቃቃ ናት። የእሱ ጎረቤቱ ስሙኒ ምናምን ይላታልና ከዛ ላይ በፊት ሀረር እያለን ማለት ነው። አሁን ሰዓትም መሷ ነው ትዝ የምትለኝ። በቃ ስሙኒ ትንሽ ናት። እንዴት ናችሁ? አይ በጣም አስቸግሮ የቀረራ ቦታ ፍለጋ ስንዞር ደግሞ አሁን ራሱ መኪና ውስጥ እየተቀመጥን እንዴት እያላበን እንደሆነ እንዴት ሙቀት እያስቸገረን እንደሆነ እንደዚህ ላባችንን ጠብ አድርገን የሰራነው ብንል በቃ የምር ነው። በቃ ለነገሩ አንተ ሙቀት እኮ አዲስ አለማ ታውቀዋለህ። ሀረር ነው አለ። ሀረር እንደ አዲስ አበባ ነው። ያን ያህል እንደምታስበው አይነት ሙቀት ሳይሆን ኦኬ የድሬዳዋ ሙቀት ነው ጨርቅ የሚያስጠላ። ወደ መጀመሪያ ጥያቄያችን ለፍና እስቲ የቀን ውሎውን ንገረኝ። ከጧት እስከ ማታ ድረስ ያለን ውሎ። የሁል ጊዜ ነው? የሁል ጊዜ እና ያው የሁል ጊዜ የዛሬው ዛሬማ ያው እኔ ሌላ ጊዜ ታውቃለህ ኦፍ ዘ ካሜራ ጓደኛዬ ነውና ጠዋት እነሳለሁ። ለዛሬ ቀደም ብዬ ከአንድ ቀን ትላንት ማታ ነው ታውቃለህ እጽፋለሁ ሁሉ ጊዜ ኖትቡክ ላይ ስልኬ ላይ የምሰራቸውን ስራዎች ማግኘት ያለብኝን ሰዎች መደወል ያለብኝን ሁሉ ነገሮች እንዳለ መስራት ያለብኝን ስራዎች እጽፋለሁ። ከዛ እነሱን መሰረዝ ነው የቀን ውሌ። እንደ ጌም ነው መሰረዝ። ሲፈጸም በቃ ሰው ጋር ስትደውል፣ ድርጅት ጋር ስትሄድ፣ የሆነ ስራ ስትሰራ እንደዛ በጣም ደስ ይላል። በቀን ውስጥ ምን ያህል ወጪ ታወጣለህ? ምን ያህል ወጪ ያለብህ? እኔ እንጃ። ያው ላጤ እንግዲህ ውጪ ነው የምንበላው። ከጠዋት እንደምታውቀው ከቁርስ ጀምሮ ነዳጅ አለ። ግን ብዙ የሚያስወጣ ወጪ ምንድን ነው እሱ? ወጪ የሚኖርብህ ይመስለኛል። ያው ለራሴ ነው ብዙ ማውጣ። ልብስ ያው በየቀኑ አይገዛም፣ ግን እንደ አጠቃላይ ነው። ምግብ፣ ነዳጅ፣ ቤት ኪራይ። እኔ ሁለት ቤት ኪራይ ነው ያለብኝ። እንደገና የራሴና አንድ ደግሞ የቢሮ ካሊም ክሬቲቭስ የሱ የሁለቱ ቤት ኪራይ ትልቅ ወጪ ነው። ከዛ ምግብ ትልቅ ወጪ ነው። ከዛ ነዳጅ፣ ልብስ፣ ከዛ ደግሞ ሌላውን ወጪ ነው። እሺ ካሊም ክሬቲቭ አሁን ከተመሰረተ ምን ያህል ጊዜው ነው? ከተመሰረተ 4 ወር አልሆነውም፣ ግን ኦፊሻል ከወጣ 1-2 ወር። ምን እየሰራ ነው አሁን ካሊም ክሬቲቭ? ካሊም ክሬቲቭ አሁን ማርኬቲንግ ላይ እየሰራ ነው። ኢንፍሉዌንሰር ማርኬቲንግ ላይ እየሰራ ነው። ለተለያዩ ድርጅቶች፣ ለነጋዴዎች ኢንፍሉዌንሰር ማርኬቲንግን በመጠቀም ተርፋማ እያደረገ ያለ ድርጅት። ማስታወቂያ ያሰራል፣ ራሱም ይሰራል፣ ያሰራልም ራሱም ይሰራል። እንደዛ ነው። የድርጅቶች ዲጂታል ዊንግ ሆኖ ነው which means የዲጂታል ማርኬቲንግ ዲፓርትመንት ላይኖራቸው ይችላልና እኛ የነሱ ማርኬቲንግ ጎልን በሚመታ መንገድ ለምሳሌ አንዳንድ ድርጅት አዌርነስ ብቻ ሊሆን ይችላል የሚፈልገው ሰው እንዲያውቅለት ፕሮዳክቱ ወይ ስለ ሰርቪሱ ማለት ነው። አንዳንዶቹ ደግሞ ሴልስ ይፈልጋሉ በጊዜውና እንዲሸጥላቸው ይፈልጋሉ። እሱን እኛ ተቆጣጥረን ማከለ ሆናችሁ እንደዛ አድርገን ነው የሚሰራው። እሺ ጀማው እንዴት ተመሰረተ? የጀማው ሰብሳቢ ማን ነው? አይ ሰብሳቢ ምናምን አይደለም፣ እርስ በራስ ቀስ እያለ ነው። መጀመሪያ እኔ ከኢዙ ጋር ተገናኘን፣ ከዛ ከዮኒ ጋር፣ ከዛ ቪዲዮ እንሰራ ነበር። ከዛ ጆጆ እኔ ገርጂ ገባውና ጆዬን አገኘሁት። ከዛ ጆ ጀመረ ቲክቶክ።
ከዛ ነፂ የኛ ነፂ ኮሜዲያን ዋው ነፂ ነበረች ከጆ በፊት ማለት ከጆ በፊት ከዛ እንደዛ እንሰራ ነበረ። ነፂ መጣች። ከዛ እኔ ገርጂ ገብቼ ጆን አገኘሁት። ጆ ጀመረ ቲክቶክ። ከዛ በጆ በኩል ባቢ መጣና ምህሩን ይዟት መጣ። ምህሩኛ ጋር ቀረች። ባቢ ጋር ረጅም ጊዜ ሰራ። ከዛ ሲስተር እጹቤ ጀመረች። ሲስተር ነች? ከዘኔ ናት። አብሮ አደግ ነው ባይዘው 21 ቀን ነው በልጣት። ኦኬ መቀሌ ዩኒቨርሲቲ አብረን ነው የሄድነው። እውነት ያን ኦኬ እሷ ጨርሳ መጣች። በጦርነት ውስጥ አልፋ ምናምን ጨርሳ ሰርቫይቭ አድርጋ መጣች። ልክ ስጨርስ በቃ እኔ ጋር ነው ያልኳትና አዲስ አበባ እኔ በጊዜ ነው የገባሁት። ያን ያቋርጬ እዚህ ነበርኩ። ጥበብ ጠርጣኛለች ብሎ ነው ወደዚህ የመጣው ዩኒቨርሲቲ መማሩ ትቶ። እሺ ከዛ እሷ ጀመረ። ቼኒ መጣ። ከዛ ጀማ ሆነ ሳይታወቅ በቃ ሰው ጋር በደንብ ተዳረሰ። ከዛ ምን ሆነ መሰለህ ሁሉም ወደኛ ሰፈር መምጣት ጀመሩ፣ መፍለስ ጀመሩ። ይሄ ነው ያለን የጀማ መሰራ። ቲክቶክ ላይ በጣም ተወዳጁና ውጤታማ ፍሬያማ የሚባል ጀማ ማለት ይቻላል። መስገን እውነት አዎ አሪፍ ነው እንዴ። ትላንት የቆምንበት አይደለም አትሊስት አሁን የቆም ነው። ከጀማ ውስጥ ምህሩን ስሙኒ ብለን የምጠራት ስሙኒ ለምንድን ነው? ምን አንተ ነህ ያወጣላት ነው ወይስ የቤት ስሟ ነው? ኧረ ስሙኒ እኔ ነኝ ያወጣላት። ለምን እንደዚህ አልካት? ስሙ ትንሽ ናት፣ ቀጭን። እሺ ትንሽ ጥንጥዬ ናት፣ ለዛ ነው ቀጭን ናት። አዎ ለዛ ስሙኒ ያልኳት። አንድ ጀለስ ነበረን፣ ጀለስ አለኝና አብሮ አደጌ ወንድሜ። ከዛ የጎረቤት ልጅ አለች። በቃ ከህፃናቶቹ እንዳለ ደቃቃ ናት። የእሱ ጎረቤት ስሙን ይሆናል ይላታልና ከዛ ላይ በፊት ሀረር እያለን ማለት ነው። አሁን ሰዓትም መሷ ነው ትዝ የምትለኝ። በቃ ስሙን ትንሽ ናት። እሷ ተስማምታለች። በዚህ ስማር ስሙን ተቀብለዋለች። ምን አማራጭ አላት? እሱን እኮ ነው ከተስማማ። መቼ ለማግባት እቅዳለህ? በእቅድ አይገባም እኮ ህይወት ስትፈቅድልህ ሚስት አይደል የምንፈልገው? ሀብት ንብረት ቤተሰብ ያወርሳል፣ መልካም ሚስት ግን ከእግዚአብሔር ዘንድ ናት ይላል። ያቺ መልካም ሴት ደግሞ ልባሟ ሴት ማለት ነው። ከቀይ ዋጋዋ ከቀይ እንቁ የሚበልጠው። ከዛ በኋላ ያቺ ሚስት ስትመጣ ከእግዚአብሔር እንግዲህ እቅዱን አልነገረኝም እግዚአብሔር መቼ ነው ምና አትሉ። ሰርፕራይዝ እስኪያደርገኝ እጠብቃለሁ። አሁን ፍቅረኛ አለ? ሰርፕራይዝ አላረገኝም። ስለዚህ ነፃ ነኝ ነው። ከጎኔ ባላጣችሁ የምትላቸው 3 ሰዎች እንደ ማህበረሰብ ላወራ። እሺ እንደ ማህበረሰብ ቤተሰቦቼ፣ ጓደኞቼ ያውቃሉ ማንነታቸውን። ዓለም ላይ ሰዎች ስለተባለ ነው። እሺ እግዚአብሔርን አጠራ ምን እንዳት ቤተሰቦችና ጓደኞቼን በጣም ነው የምወደው። ሌላ ፊልም ወዳለሁ፣ ሰው አይደለም ግን በቃ አለመጥቀስ አልችልም። እሺ ከቁሳቁሶች ሁልጊዜ ካንተ የማይለየው ከቤት ስትወጣ ይዘህ የምትወጣው? ስክሪፕቶ ይመስለኛል። አንጻራዊ ስክሪፕቶ ባላጣ እመርጣለሁ። ሁልጊዜ ሲጽፍ ነው የምታገኙት። እንደው ስክሪፕቱ ራሱ እጁ ላይ ባይኖር ፒሲውን አስቀምጠው የሆነ ነገር ወይ ፒሲ ሲያደርግ ነው የምታዩት። ወይ ፒሲ ምናምን ብቻ መጻፊያ የሆነ ነገር ወይ ፒሲ ምናምን። ያ ኮንቴንት ክሬተርም ማርኬተርም ስትል ትንሽ አክቲቭ መሆን አለብህ። በማንኛውም ሰዓት ስራ ላይ መሆን መቻል አለ። ወይ ኮንቴንት ትጽፋለህ ወይ ደግሞ ፕሮጀክት እንትን ትላል ካምፔርን ለማድረግ ወይ ሳምቲንግ የማስታወቂያ ነገር ላይ የሆነ ነገር ለማድረግ። ግጥም ስጽፍ ወይንም የድራማ ሀሳቦችን ስጽፍ ምን አይነት ጊዜ ነው የምትመርጠው? ማንኛውም ምሽት ላይ፣ ቀን ላይ? አይ እመርጣለሁ ማለት አይደለም። ማንኛውም ሰዓት ኢንስፓየር ብቻ ኒውስ ኢነፍ የሆነ ነገር ላገኝ። ኒውስ ማለት ኢንስፓይሬሽን ማለት ነው። የሆነ ኢንስፓየር የሚያደርገኝ ነገር ካገኘ ማንኛውም ሞመንት ላይ መጻፍ
ብቻ ኢንስፓየር የሚያደርገኝ ነገር ወይ ከሶሻል ሚዲያም ሊሆን ይችላል ወይ መጽሐፍ ላይም ወይ ከሌላ የተሰራ ኮንቴንትም ሊሆን ይችላል ሆነች ሚውስ ብቻ ኢንስፓይሬሽን ሐሳብ ነገር ካገኘው መቀበጥ አልችልም። ለግጥም ማታ መርጣለሁ። ግጥም ሲሆን ማታ ልተኛ ስል መርጣለሁ። ተጨንቀ በጣም ግራ ገብቶ የምታደርገው ነገር ጠፍቶህ ያውቃል? በጣም ያን አጋጣሚ እባክህ ያን አጋጣሚ መናገር የሚቻል ከሆነ ሰውም የሆነ ፐርሰናል ላይፍ ይነካልና እንዳልኩ ነው የተኖረ ህይወት መናገሩን አያሳፍርም። ቅድም እንዳልኩ ነው ግን ሌላ ሰው የሚነካው ከሆነ ባይነገር ደግሞ ደስ ይለኛል። ግን እንዴት ተለፍከው? እግዚአብሔር ነው ያሳለፈኝ። በእውነት ህይወት ዝም ብሎ ነበር በጣም በብዙ ይመስለኛል። ዛሬ ላይ መኖር አለማመደኝ ማለት ምን ታመጣለህ? በቃ ዝም ብሏል ህይወት ከብዙ አቅጣጫ። ዛሬ ምን ሰማው መሰለህ? አቅጣጫ 4 አይደለም 6 ነው። እጂ ሰሜን፣ ደቡብ፣ እንዴት ምስራቅና ምዕራብ ብቻ ሳይሆን ከፍታና ዝቅታም አቅጣጫ ነው እንጂ 3D ሲሆን ማለት መሀል ላይ እንደዚህ አለና እሺ ወደ ሌሎቹ አቅጣጫ አልነበርኩም። ወዴትም የማይበት አቅጣጫ አልነበረም ለመጓዝ። ታች ዝቅታው ላይ ነበር። በቃ ይመስለኛል በሆነ ነገር ያጽናናል። በእውቀቱ ይላል ይሄ መኖር ማሸነፍ የሆነበትን ነገር አወኩኝ ይመስለኛል። ትልቁ ነገር ለካ የምንፈልገውን ነገር ማግኘት ምናምን አይደለም። መኖር ማሸነፍ ነው። እኔን የሚዘክር ሐውልት ለምቀርጹ ገጽ የለም የምትስሉ ታሪኬ ሲጨመቅ ይሄ ነው ምስሉ። የተሸፈረፉ የቢራ ጠርሙሶች ካፌ ላይ ተነስተው የሚያርጉ ጭሶች በወጥ የተኳሉ ሰፋፊ ዳታኖች አሜን 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 ይሁን ሐውልቴ ገናና ቀመር ባልፈለስፍ ሀገር ባላቀና ኖሮ ማለፍ ብቻ ጀግንነት ነውና ይላል በእውቀቱና ኖሮ ማለፍ ጀግንነት ነው። እያንዳንዱ ጊዜያችሁን ኑሩ። የምፈልጉት ነገር ልታገኙትም ላታገኙትም ትችላላችሁ። ትልቁ ቁም ነገር መኖር ማሸነፍ እንደሆነ ካወቃችሁ ምንም አይበግራችሁ። እንደዛ ነው። ጥንቅቅ አትበሉ። አይሰለችም ወይ መኖር በተጠንቀቅ። አንዳንዴ ያየር ላይ ደነሰ በግንባር ወደቅ። አንዳንዴ ኮርቻ እንርሳት ርካቤንም ሳት መላይ ጠፋምና ወድቆ ከመነሳት በትቢያ ላይ ወድቀው የተነሳሉና በሉል አልማዝ ደምቀው አንዳንዴ ልጓሙ ልቀቀው ይላል በእውቀቱ። አስንከኝ እኔ በእውቀቱ አድናቂ ነኝ። ጥንቅቅ አትኑር ምናምን ገብቷል። ግን የምትፈልገው ነገር አለ። ያ ለህይወት ሚኒንግ ይሰጣል። እሱ ባለፈ ከሳሸነፍ ብቻ ነው ደስታዬ ካላልክ ማን ምን ያመጣል? ስሜት ላይ ገብቷል። እንትና ሳገኝ ነው ደስተኛ መሆኑ፣ እንትን ስለው ደስተኛ መሆኑ፣ ይሄን ሳገኝ ነው ይሄን ሳሳካ ነው ካልክ አይሆን። ብዙ ቀናቶች እንትን ሊለው ያለ ደስታ ላይ አልፎ ኦስካር ዋይልድ ይላል there is only two tragedies in life, the one is getting what you want and the other one is getting not getting what you want ይላል። የምትፈልገው ሁለት ሀዘን ብቻ ነው ያለው። አንደኛው የምትፈልገውን ነገር ካላገኘ ታዝናለህ። ሁለተኛ ደግሞ የምትፈልገውን ነገር ኢቭን ብታገኝ ራሱ ታዝናለህ። ለምን ስትል የምትፈልገውን ነገር ካገኘው በኋላ ከዛ በኋላ የአንተነት ስሜት በእጅ ያለው ወርቅ ይሰማሃል። ምንም ደስታው የመፈለጉ ነው እንጂ ደስታው ይጠፋባል። ካገኘው በኋላ ይጠፋባል። ስለዚህ መኖር ማሸነፍ ካረክ ግን በመተንፈስ ታመሰግናለህ። ስንት የሞቱ እኮ አሉ። ተመስገን እላለሁ ብሏል ሰባል። ላትነቃት ይችል ነበር። ያኔ በዚህ ነው ያለፍኩት። ይሄንን ሐሳብ እንግዲህ እግዚአብሔር ሰጠኝ። ተማክሮ ሰው አለ የሆነ ነገር ሲገጥምክ ደውለህ በጣም ችግር ከሆነ እንጂ አሁን ሰዓት ላይ እንደው ምሬር ነው። በፊት በጣም አንድ ጓደኛ አለኝ ዊሊያም የሚባል ጓደኛ አለኝ፣ አኪ የሚባል ጓደኛ አለኝ። ሁለት ጓደኞች
ማማከራቸው ብዙ ጊዜ ማለት ነው። በጣም የተናደድክበት ቀን ምንድን ነው? መቼ ነው? እኔ ብዙ ጊዜ ብዙ እናደዳለሁ። ምን ያናዳል? ልወቀው። እኔ በጣም መፈራውን ነገር ልንገር፣ መፈራውን ነገር የሚያደርግ ነገር ሰው ያናደኛል። እኔ ሎስት መሆን እፈራለሁ። ከዳይሬክሽን መውጣት፣ ሎስት ኢን ዳይሬክሽን የሆነ አቅጣጫ ለማግኘት ምናምን መጥፋት ምናምን ማድረገውን ነገር አለማወቅ። ለዛ ነው ቅድም ስሰራ ቀኔን ጽፌ ነው የምጀምረው። ከአንድ ቀን በፊት ማታ ላይ ጽፌ የነገን አውቀዋለሁ ማለት ነው። ቁጭልና ጥፍት ካልኩኝ በጣም ነው የሚደብረኝ። ሁጂዝ ሰው ቀጥሬ ለምሳሌ የሆነ ፕላን ከተለወጠ ምናምን ከዛ ዳይሬክሽን ይወጣው በጣም ሎስት ይደብረኛል። በቃ የሆነ ስራ ሲበላሽ ምናምን ስራው መበላሸቱ ሰም ከቅዲ የሆነ ነገር አሁን ምንድነው ማድረግ የሚለውን አለማወቅ ያናደኝ። እንደዚህ አይነት ስሜት የሚፈጥሩብኝ ሰዎች በጣም ያናድኝ። አለማሰብ ሲምፕል የሆነ አንዳንድ ነገር ኮመን ሴንሶችን ማነሳ ዝም ብሎ ምናምን አቋም አለኝ ብሎ ብቻ ዝም ብሎ የሚያወራ ሰው ያናደኛል። አቋማችሁን መርምሩ። በምክንያታዊነት መርምሩ። አቋም ኦኬ፣ ምክንያታዊ መሆን ምክንያታዊ ያሉና አቋም ዝም ብሎ ሰው እንትን ሲለኝ አልወድ። ያለቀስክበት ቀን አለ? ብቻዬን ኦፍ ኮርስ። ሰው አይደለም ሎሬት ወንድ ብቻውን ነው የሚያለቅሰው። ኦፍ ኮርስ ለእሱ ነው። ሰው አይደለም ብቻችንን እንሰበራለን እኮ ህዝብ ፊት እንሰበራለን። እንደ ወንድ ደግሞ ብቻችንን ሄደን አሁን ማደግ የሚያስተላው እማዬ ብለህ ምናምን የምትሄድበት እንትን የለም። ገብቷል? የእናት ቀሚስም ይክዳል። እሺ እንደዛ ነው። በህሊና በኩል ወንድ አይደለ ይላል። የተደሰተክበት ቀን በጣም ልዩ የምትለው ቀን ማለት ነው እንጂ ብዙ ቀን ደስታ ሊኖር ይችላል። እውነት እኔ አላውቀውም። በጣም ረጅም ጊዜ ደስተኛ ካለመሆኔ የተነሳ የደስታዬን ቀን ራሱ በደንብ እንትን አላውቀውም። እውነት አላውቀውም። የሆነ ኮልድ ነገር ሆኛለሁ ነው እንዳልኩ። ያራስቸው ነበር ደስተኛ መሆን ምናምን የሚባለውን ሐሳብና እንትን አይደለም። ልክ የሆነ ነገሮች የሚያስደስቱ ነገሮች ሲመጡ አስታውሰውና ደስታ እንደዚህ ነው ለመደሰት እንደዛ ነው። በፊት ልጅ እያለሁ ነበር መደሰት። ካሌም ክሬቲቭ መስራች ነው፣ ባለቤት ነው፣ ገጣሚ ነው፣ ደራሲ ነው፣ ተዋናይ ነው፣ ሌላ ማርኬተር ነው። ሌላ የረሳሁት ነገር ሰው ነው፣ ወንድ ነው። በቃ ሰው ነው፣ ወንድ ነው። ብዙ ነገር ውስጥ አልፏል። በትንሽ እድሜው ነው ብዙ ነገር ውስጥ ያለፈው፣ ግን ለብዙዎች ትምህርት የሚሆን ነገር አለው። በመጨረሻ እስቲ ለወጣቶች ምን ትላለህ? ጀግናችሁን ምረጡ ወጣቶች፣ ጀግናችሁን ምረጡ። ጀግናችሁ የነገ የማንነታችሁ ነገ የምትደርሱበት ቁልፍ ነው እና ጀግናችሁን መምረጥ ላይ ጎበዙ። ያንተ ጀግና ማን ነው? የኔ ጀግና ብዙ ጀግና አለኝ። እኔ ስብሐት ለኔ ጀግናዬ ነው። ማርለን ብራንዶ ለኔ ጀግናዬ ነው። በአክቲንግ ገብቷል። በእውቀቱ ለኔ ጀግናዬ ነው። በግጥም ካሌቦ በጣም አመሰግናለሁ። እስካሁን ድረስ አብራችሁን ስለቆያችሁ እናንተንም አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጉ እንዳትረሱ። ሰብስክራይብ እያደረጋችሁ እናቴ ትሙት አብረን አዲስ ጀግና እንፍጠር። አንተ ዩቲዩብ አከፍት ዩቲዩብ እስቲ ሰብስክራይብ እናደርጋለን እያሉ ኮሜንት ላይ ከጻፉ 1000 ሰብስክራይበር በስንት ጊዜ እንደሚያስገቡኝ ኮሜንት ላይ ጻፉና በሰዓት ውስጥ በእርግጠኝነት እንደዚህ አይነት ቤተሰብ አለኝ። አመሰግናለሁ። ቻው። እናሳ ሰብስክራይብ